ሰላም ቤተሰብ እንዴት ናችሁ? የ2018 ዓመተ ምህረት የሪሚዲያል ተማሪ ከሆናችሁ ሰሞኑ ላይ እንደሚታወቀው ብዙ ዩኒቨርሲቲዎች ጥሪ እያደረጉ አይደሉም ማለት ነው። በዛሬ ቪዲዮአችን አንድ በጣም ወሳኝ ኢንፎርሜሽን ሼር ላደርጋችሁ ነው። እሱ ምንድነው? አንድ ዩኒቨርሲቲ ጥሪ አድርጓል ማለት ነው። እሱንም እንመለከታለን። ሁለተኛ ደግሞ ጥሪዎቹ በጣም እየተራዘሙ ይገኛሉ ማለት ነው። ይሄም ምክንያቱ መንስኤው ምን እንደሆነ በዚህ ቪዲዮአችን እንመለከታለን ማለት ነው። እና ለዚህ ቻናላችን አዲስ ከሆናችሁ በዚህ ቻናላችን ስለ ሪሚዲያል፣ ስለ ፍሬሽማን፣ ስለተለያዩ ከኤጁኬሽን ጋር በተያያዙ መረጃዎችን ሼር ስለምናደርጋችሁ ቻናላችን አሁን ሰብስክራይብ ማድረጋችሁን እንዳትረሱ። ቪዲዮ ላይክ አድርጉት። ለብዙ ተማሪ መድረስ አለበት። ቢያንስ ይሄ ቪዲዮ 300 ላይክ መድረስ አለበት ማለት ነው። አብዛኞቻችሁ ቪዲዮን ስትመለከቱ ላይክ አታደርጉም። ፕሊዝ ላይክ ብቻ አድርጉልኝ። ላይክ ማድረጋችሁን እንዳትረሱ። ላይኳን ተጫኑት ማለት ነው። እናም በተጨማሪ ደግሞ ቴሌግራም ቻናላችን ጆይን አድርጉ። ቴሌግራም ቻናላችን ላይ ጆይን ካላደረጋችሁ በጣም ብዙ ነገር ነው የሚያመልጣችሁ ማለት ነው። አሁንም ወደፊትም ስለሚያመልጣችሁ አሁንም ሰብስክራይብ ማድረጋችሁን እንዳትረሱ። ቴሌግራም ቻናላችን ዛሬ በጣም ጠቃሚ ኢንፎርሜሽኖችን ሼር እናደርጋችኋለን። እንደሚታወቀው ሰሞኑን ዩኒቨርሲቲዎቹ ጥሪ ማድረግ አቆማል። ላስት ዊክ ላይ አንድ ዩኒቨርሲቲ ነው አይ ቲንክ ጥሪ ያደረገው። ሌሎች ዩኒቨርሲቲውን በማራዘም ላይ ይገኛሉ ማለት ነው። በመጀመሪያ ላይ አንድ ዩኒቨርሲቲ ጥሪ ያደረገ አለ። እሱን እንመለከታለን ማለት ነው። ሰሞኑን በጣም ዩኒቨርሲቲዎች ጥሪያቸውን እየዘገዩ እንደሆነ እናንተም እኛም እያስተዋለን እንገኛለን ማለት ነው። እናም ችግሩ ምን እንደሆነ እያጣራው እየሞከርኩ ነው። በቀጣይ ሰዓታት ደግሞ አዳዲስ ኢንፎርሜሽን በዚህ ቻናላችን ስለማገኝ ሼር አድርጋችኋለሁ ማለት ነው። ወደ ዛሬ ጉዳያችን እናልፋለን። ዛሬ ማለትም ያው ጥቅምት ህዳር 8 ነው። በዛሬ ቪዲዮአችን ደግሞ አንድ ዩኒቨርሲቲ ጥሪ አድርጓል ማለት ነው። መጀመሪያ ሳምንቱ ላይ እንገኛለን። ሰኞ ነው ማለት ነው። በ2018 የአቅም ማሻሻያ ተማሪዎች ጥሪ ማስታወቂያ ነው። ጥሪ ማስታወቂያ ከየት ዩኒቨርሲቲ ነው ካላችሁ መቱ ዩኒቨርሲቲ በ2018 ዓመተ ምህረት የትምህርት ዘመን በአቅም ማሻሻያ ሪሜዲያል ማህረ ግብር በትምህርት ሚኒስቴር መቱ ዩኒቨርሲቲ የተመደባችሁ ተማሪዎች የምዝገባው ቀን ታህሳስ 1 እና 2 2018 ዓመተ ምህረት መሆኑን እየገለጽን ትምህርት የሚጀመርበት ታህሳስ 3 2018 ዓመተ ምህረት መሆኑን እናሳውቃለን ብሏል ማለት ነው። መቱ ዩኒቨርሲቲ ምዝገባ ቦታ ስማቸው የተዘረዘሩት ተማሪዎች የምዝገባ ቦታቸውን በዴሌ ካምፓስ መሆኑን እየገለጽን ይገኛሉ ማለት ነው። ሌሎች ተማሪዎች ደግሞ በመቱ ካምፓስ በመሆኑ እናሳስባለን ማለት ነው። እና ያው ስም ዝርዝሩ ማየት ትችላላችሁ ማለት ነው። ምናልባት መቱ ዩኒቨርሲቲ ከሆናችሁ ቴሌግራም ቻናላችን ላይ አስቀምጥላችኋለሁ። ለዚህ ነው ጆይን አርጉ ምላችሁ። ቴሌግራም ቻናላችን ላይ አንድ ሊንክ ቢለቀቅ በዛ ነው ሼር የምናደርጋችሁ። ዩቲዩብ ላይ መተን እዚህ ሊንክ ፔስት አናርግ። ስለዚህ ቴሌግራም ቻናላችን ላይ ጆይን ማድረጋችሁ እንዳትረሱ። እዛ ላይ እናስቀምጥላችኋለን ማለት ነው። እና ያው እንደሚታወቀው የተለያየ ሪኳየርመንት ይጠይቃሉ ተማሪዎች ለምዝገባው ስትመጡ የ8ኛ እና 12ኛ ክፍል ማጠናቀቂያ ሰርቲፊኬት ዋናውና ኮፒ ከ9ኛ እስከ 12ኛ ክፍል ትራንስክሪፕት ዋናውና ኮፒ እና መጠኑ 3:4 የሆነ 4 ጉርድ ፎቶግራፍ ይዛችሁ እንድትሄዱ መቱ ዩኒቨርሲቲ ያሳውቃቸዋል። እናም በተጨማሪ ደግሞ አንድ በጣም ወሳኝ ነገር አለ። እሱ ምንድነው? የግብር ክፍያ መለያ ቁጥር ቲን ነምበር እና ፋይዳ ናሽናል ካርድ ዋናውና ኮፒውን እንዲሁም ብርድ ልብስ፣ አንሶላ፣ ትራስ ጨርቅና የስፖርት ልብስ ይዛችሁ እንድትሄዱ ሪፖርት እንደተደረጉ እናሳስባለን ማለት ነው። ሪፖርት እያደረገ ይገኛል መቱ ዩኒቨርሲቲ እንዳሳውቃችሁ። ይኸው በጣም እንትን የሚጠይቁ ዩኒቨርሲቲዎች ይቆያሉ። አሁን ለምዝገባ ራሱ ቀኑ ታህሳስ 1 እና 2 ማለትም ገና ዛሬ 8 ነው። ከ22 ቀን በኋላ ነው የምትጠሩት ወደ ዩኒቨርሲቲ የምትገቡት። ያው የግብር መለያ ቁጥር ይዛችሁ እንድትሄዱ አሳውቋቸዋል። በተጨማሪ ምንድነው የግብር መለያ ቁጥር ይዟችሁ እንድትሄዱ የሚጠይቋችሁ ዩኒቨርሲቲዎች ከአሁኑ ይቆያሉ። በጣም ይቆያል ማለት ነው። ገና አሁን ኦልሞስት በቃ አንድ ሳምንት ብቻ ነው የሚቆየው አንድ ወር ለመሆን። ገና የ23 ቀን ምናምን ትጠብቃላችሁ እዚህ ለመሄድ። እና ማወቅ ያለባችሁ ቲን ነምበር የሚጠይቁ ዩኒቨርሲቲዎች ይቆያሉ። መቆየታቸው የታወቀ ነገር ነው። ይቆያሉ። ይሄን በ3-4 ዩኒቨርሲቲ አረጋግጠን ይላችኋል ማለት ነው። እናም ደግሞ ምን ማወቅ አለባችሁ? ፕሊዝ ተዘጋጁ። ማይጠሩ ዩኒቨርሲቲዎች ሜቢ በጊዜ ሊጠሯችሁ ይችላሉ። ቢያንስ 1 ሳምንት 2 ሳምንት ማክሲመም የሚሰጧችሁ ነው
ቲን ነምበሩ ማይጠይቁት ማለት ነው። ስለዚህ እንደዚህ ዝግጅታችሁን እንድታረጉ ጠቁማችኋለሁ ማለት ነው። እናም በቀጣይ ሰዓታት አንድ ዩኒቨርሲቲ ጥሪ ካደረገ በዚህ ቻናላችን ሼር እናደርጋችኋለን። አብዛኞቻችሁ አትረዱም። ፕሊዝ ቻናል ሰብስክራይብ ማድረጋችሁ እንዳትረሱ። ኮሜንት ላይ ገብታችሁ ኢንፎርሜሽን ሼር አታረግም ውሸታ ምናምን ብላችሁ እንትምትሉት ነገር ግን ይሄ ምንም አይጎዳኝም። እኔ ለእናንተ ኢንፎርሜሽን ሼር ማድረግ ብቻ ነው አላማዬ። ስለዚህ ቻናላችሁን ሰብስክራይብ ማድረጋችሁ እንዳትረሱ። እነዚህ ኔጌቲቭ ኮሜንቶች ምንም አይጎዱኝም፣ እናንተም ብቻ ነው እዛ ኮሜንት ላይ የሚጎዳችሁ። ስለዚህ ኮሜንት ባታረጉ ሪኮመንድ አደርጋችኋለሁ። ኔጌቲቭ ኮሜንት ካላችሁ እዛው በልባችሁ ብትይዙ ይሻላችኋል ብዬ አስባለሁ። እና የመቱ ዩኒቨርሲቲ ይሄን ይመስላል። እናም በቀጣይ ሰዓታት አዲስ ዩኒቨርሲቲ ጥሪ ሲያደርግ በዚህ ቻናላችን ሼር ስለምናደርጋችሁ ቴሌግራም ቻናላችንም ዩቲዩብ ቻናላችንም ሰብስክራይብ ማድረጋችሁን እንዳትረሱ ማለት ነው። እና የግብር ክፍያ መለያ ቁጥር ያው በጣም ብዙ ውዝግብግብ እየተፈጠረ ይገኛል። ሰሞኑን ዩኒቨርሲቲዎችም አልጠሩም በሚለው በጣም ብዙ ውዝግብግብ እየተገኘ ይገኛል። እኛም በዚህ ቻናላችን አናውንስ ይደረጋል አንድ ነገር ከተፈጠረ። ለዚህም ቻናላችን ሰብስክራይብ ማድረጋችሁ እንዳትረሱ። በቀጣይ ሰዓታት በቀጣይ ቪዲዮ እስክንገናኝ መልካም ቆይታ